ተፈጥሮን ማወቅ ፈልገህ በእርሱም ባወቅከው ልክ መሰልጠንን ሽተህ ያ እንደዛ ያሰለጠንከውን አንተንም ግዳጅ እንዲወጣ ማሳደግ፣ መሳል፣ መቅረጽ ፈልገህ ግን እንዴት እንደምታደርገው ግራ ገብቶህ ያውቃል? ከየት መጀመር እንዳለብህ፣ በየትኛው መንገድ መሄድ እንዳለብህስ ግራ ገብቶህ ያውቃል? እነግርሃለሁ እንግዲያውስ። ከዛ በፊት ግን እንደተለመደው የዮጊ ገላ ሳሙና ላለፉት 6 ዓመታት ሳዘጋጀው ስታጠብበት የነበረ ሳሙና ነው። እኔም እንኩኝ ቤተሰቦቼ፣ ልጆቼ፣ ወዳጆቼ እንታጠብበት ነበር። ኤዲብል ከሆነ ለምግብነት የሚውል ዘይት ነው ሳሙና የምናደርገው። ይሄ ሳሙና ፋንሲ እንዲሆን ተወዳጅ እንዲሆን ብለን የምንጨምርበት ምንም አይነት ኬሚካል የለም። ያም ደግሞ አረፋ እንዲያወጣ፣ እንዲኩረፈረፍ፣ ደረቅ እንዲሆን፣ ረጅም ጊዜ እንዲያገለግል፣ ቀለምም ሽታም ምናም እንዲኖረው ብለን የምንጨምርበት ነገር የለም። ከዚህም የተነሳ እነዛን ኬሚካሎች በመቀነሳችን ወይም በማስቀረታችን ቆዳችን ላይ በፊት በሌላ ሳሙና ስንታጠብ ይደርስ የነበረውን የመንጣት፣ የመገርጣት፣ ፀጉር የመከርቸፍ ነገር አስቀርተናል። ስለዚህም በዮጊ ገላ ሳሙና ከታጠብን በኋላ ቆዳችን፣ ፀጉራችን ተፈጥሯዊ ወዙን በቀላሉ ወዲያው በፍጥነት እንዲመልስ አግዞታል ማለት ነው። በ175 ግራም አዘጋጅተነዋል። 300 ብር ይሸጣል። እስከ መቼ ነው በዚህ ሳሙና የምታጠበው ብለህ እስክትሰለች ድረስ ማለት ነው። ረጅም ጊዜ ይበረክታል። ፀጉርህንም፣ ፊትህንም፣ ገላን እንድትታጠብበት ምርጥ ሳሙና ነው። ያጸዳሃል፣ ይበረክታል። እንደገናም ደግሞ ጤናማ ነው። የምታገኝበትን አድራሻ የጉግል ማፕ አድራሻ እዚህ ቪዲዮ ስራ አስቀምጥልሃለሁ። በዛ የጉግል ማፕ አድራሻ ጉግል ማፕ ላይ ሰርች በማድረግ እዚሁ አዲስ አበባ ውስጥ በተለምዶ ሜክሲኮ ኮሜርስ አካባቢ ማለት ነው ሄደህ የዮጊ ገላ ሳሙና ብትላቸው ይህንን በ175 ግራም ያዘጋጀነውን ሳሙና በ300 ብር ይሸጡልሃል። እኛ እንደተጠቀምንበት አንተም ተጠቀምበት፣ ለወዳጆችም አካፍላቸው። ከዛ በተጨማሪ ከዛ በተለይ ደግሞ በዚህ በአባወራ ዩቲዩብ ቻናል ትውልዳችን ላይ የተቃጣውን በተለይም ደግሞ ወንዶቻችንን ሆን ተብሎ ለማለጭ አልጫ ለማድረግ ለባርነትም የተመቹ ለማድረግ የሚሰራውን ስራ በመቀልበሱ ደረጃ ታግዘናለህ። ወደ ቪዲዮ እንሂድ። ጀግናው እንዴት አለ? ብረት ብረትን እንዲስል ይላል መጽሐፍ፣ ሰውም ባልንጀራውን ይስለዋል። ምሳሌ መጽሐፍ ቅዱስ ላይ ምሳሌ 27 ቁጥር 17 ላይ as iron sharpens iron so does a man sharpens another man አይደለ? እንደዛ ነው እንግሊዘኛውም ደግሞ የሚለው። ይሄ በማህበረሰባችን ውስጥ ያለ የነበረን ልምምድ ያው በምሳሌ ተቀምጦ በኃይለ ቃል ተቀምጦ ያገኘነው ነው። ያ ምንድነው? ወንዶች የሚሰሩት በወንዶች ነው። ወንድ ልጅ ወደ ወንድነቱ ቁና የሚሰፈረው፣ ወደ አባወራነቱ ልዕልና የሚያድገው፣ ተፈጥሮን አውቆ በዛ ባወቀው ላይ እየሰለጠነበት የሚሄደው አርያ ሲያገኝ ነው። ፈለግ የሚጥልለት ሲያገኝ ነው። የሚቀርጸው ሲያገኝ ነው። ስለዚህ ብረት ምን ጠንካራ ቢባል በድንጋይ አይሳልም። ላይክ ድንጋይ ላይ ተፍቆ የሚሳልበት አጋጣሚ አለ። ግን ከዛ ይልቅ ግን እሳት ውስጥ ገብቶ በመዶሻ ተቀጥቅጦ በመሮ ወይም በሌላ ተስሎ የሚወጣው በራሱ መሰል በብረት ነው። እሳት ውስጥ ገብቶ እሳት ውስጥ ነዶ እሳት ውስጥ ተፈትኖ ተቃጥሎ ለመምታት ለመደብደብ በመዶሻ ለመደብደብ ሲመች ያን ጊዜ ተደብድቦ በሚፈለገው ቅርጽ ተቀርጾ ከዛ በኋላ እንደገና በመውረድ ይሰራል። ስለዚህ ብረትን ለሚፈለግበት ግዳጅ እንዲወጣ ያንን ግዳጁን በብቃት እንዲወጣ ከተፈለገ በሌላ ብረት መሳል ነበረበት ማለት ነው። አንደኛው የሚስለው ቀጥቃጩ ነው፣ አንደኛው የሚስለው ደግሞ መውረዱ ነው። እንደዚህ እየተደረገ ይሰራል። ለወንድ ልጅም እንደዛው ነው። ወንድ ልጅ በወንድነቱ ለተጠራበት ዓላማ በተለየለት ሚና ተገኝቶ ግዴታውን ተወጥቶ ኃላፊነቱንም በብቃት ፈጽሞ እንዲገኝ ከተፈለገ እሱን የሚቀርጹ ወንዶች ያስፈልጉታል። በተለይ በመጀመሪያ ደረጃ የሚገኘው በተፈጥሮ አባታችን ራሱ የሰጠን ወላጅ አባታችን ነው። ከሱ ቀጥሎ ወንድሞችን ልናገኝ እንችላለን። ከዛ ቤተሰብ ዙሪያ ያሉ ወንዶች ሊኖሩ ይችላሉ። ወንድ ወንድን ይቀርጸዋል። ወንድ ወንድን ይሰራዋል። በተሰጠው በወንድነት መክሊቱ እንዲበለጽግ እንዲያድግ፣ እንዴት መለማመድ እንዳለበት፣ እንዴት ሊሰለጥንበት እንደሚገባው የሚያሳዩት እነዛ ወንዶች ናቸው። ካለበለዚያ ግን በዛ በተሰጠው ወንድነት መክሊቱ የሚበድልበት ይሆናል። ማንን ይበድላል? በመጀመሪያ ሰጪውን አባቱን ይበድላል። ከዛ ራሱን ይበድላል። ከዛ በዙሪያ ያሉትን ሰዎች ሁሉ ይበድላል። አሁን የምናየው ነገር ያ ነው። እንዲበድልበትም ነው ደግሞ እየተደረገ ያለው ሆን ተብሎ ማለት ነው። በሌላ ቪዲዮ እሱን እነግራቸዋለሁ። እንዲበድልበት ሲደረግ
ለምን ብትሉ እንዲበድልበት ለምን ይደረጋል ሲባል ለምን ብትሉ የሚወዱት እንኳን የሚወዱት ያንን ልጁን የሚወዱት እናቱ አባቱ እንኳን ሳይቀሩ ጠላትን ጠርተው እባካችሁ ይሄ ልጅ በድሎናል፣ እየበደለን ውሰዱልን እያሉ የራሳቸውን ልጆች የሚያኮላሹ፣ የሚያስደፉ፣ የሚያስገድሉ ይሆናሉና ይህን ጠላት ስለሚያውቅ እንደዛ ያሰራል። እሱን ሌላ ቪዲዮ አዘጋጅበታለሁ። ኤኒዌይስ ግን ብረትን እንዲስል አንተም የምትሳለው በወንዶች ነው። እንዴት ተፈጥሮ ማወቅ እንዴት እንዳለብህ ወይም ደግሞ እንዴት ከየት ልታገኘው እንደምችል እውቀቱን ማለት ነው። ከዛ ካወቅከው በኋላ ያንን ያወቅከውን ተፈጥሮ በወንድነት መክሊት ውስጥ ያለውን በተለይ ከዚህ በፊት ያነሳናቸውን ድፍረት፣ ጥንካሬ፣ ስልጣኔ፣ ሌሎቹንም ኃይለኝነቱንም፣ ቁጣኝነቱንም፣ አግሬሽኑንም፣ ንዴቱንም እነዚህን ሁሉ ነገሮች እንዴት አድርገህ ካልቲቬት ማድረግ እንዳለብህ የሚያሳዩ ወንዶች ናቸው። በተለይ ደግሞ በዚሁ መንገድ ወድቀው የተነሱ ወንዶች ሶፋ ላይ ቁጭ ብሎ ቲክታከር የሆኑ ቲክታክ የሚያዩ ወይም ደግሞ ዩቲዩብ ላይ ወይም ደግሞ ቴሌቪዥን ላይ ቁጭ ብሎ እንደነ እንካፉ በስንቱን እያዩ ቂቂቂቂ እያሉ የሚስቁት እነሱ አይደሉም። ሁኤቨር ዴይ አር ሊቅና ሊቃውንት ሊባሉ ይችላሉ። ማስትሬትና ዶክትሬት ሊኖራቸው ይችላሉ። ሚሊዮነር ሊሆኑ ይችላሉ። ያ ሊሸፍንብህ አይገባም። ስለዚህ በዛ መንገድ በዛ በወንድነቱ ያደጉት የቀደሙት ይሰራዋል። እነዛን በማህበረሰባችን ውስጥ ያሉ ወንዶች እንደዚህ አይነት ወንዶች በሚያጡበት ጊዜ ተፈጥሯቸው ግድ ይላቸዋልና እነዚህን አይነት ወንዶች ሲፈልጉ ከአጉል ወንዶች ጋር ይገጥማሉ፣ ከአጉል ልጆች ጋር ይገጥማሉ፣ ሱሰኛ ልጆች ጋር። ሴት መተኛ ጀብድ ይሆንላቸው፣ ሴት መተኛ ጀብድ ነው ብለው የሚያወሩ ሴሰኛ ወንዶች ጋር መዋል ይጀምራሉ። ሴሰኝነት ጀብድ ይመስሏል ማለት ነው። ያ ልጅ 14፣ 15፣ 16፣ 17 እየጎረመሰ ሲመጣ ሴሰኝነት ጀብድ ይመስሏል። ተፈጥሯዊ የወሲብ ፍላጎቱ ጤናማ ነው፣ ጽድቅ እንዲሰራበት የተሰጠ ነው። አንዳንድ ሰዎች እንደሚያስቡት እሳት፣ ትኩሳት፣ ጾር ምናምን ገለመኔ አይደለም። እንዴት ሊሰለጥንበት እንደሚገባ የሚያሳየው ያስፈልጋል። ነገር ግን መንፈሳዊ ቦታ ሲሄድ ጾር ነው፣ እሳት ነው፣ ይፈጃል፣ ዋ አበቃል፣ ለየል እያሉ እንዲፈራው ያደርጉታል። which means ሰርፕራይዝ እንዲያደርገው ነው። ወደ ዓለሙ ወጥቶ ደግሞ አንዳንድ ጓደኞቹን አንዳንድ ሲኒየሮች ሲያይ ደግሞ በዛ የወሲብ ፍላጎታቸው ተፈጥሯዊ ስሜታቸው ላይ ሲያሰለጥኑበት ቀርተው ሴሰኝነትን አጀግነው ሴሰኛትን ጀብድ አድርገው እየነገሩት ያንን ፕራክቲስ እንዲያደርግ ያደርጉታል። ስለዚህ ይሳሳታል ማለት ነው። ሁነኛ የሚቀርጸው ወንድም ጓደኛ አባት ከሌለው ለዚህ መፍትሄው የነበረው አባትን ከቤት አለማራቅ ነው። አባት መጀመሪያ አባቱ በሰጠው የሰማዩ አባቱ በሰጠው ጸጋ ላይ ሰልጥኖ ጽድቅ ሲሰራበት የሚያይ ከሆነ ያ ልጅ ሌላ ቦታ የትም አይሄድም። እዛው ቤት ውስጥ ሆኖ የአባቱን ፈለግ ይከተላል። በእርግጥ ዛሬ አባት ከቤተሰቡ እንዲለይ የተደረገ ነው። እሱንም ሌላ ቪዲዮ ሰራበታለሁ። ከቤተሰቡ እንዲለይ በመደረጉ ወንዶቹ በተለይ የወንድ አርያ እያጡ እየባከኑ ነው። እናት ወንድ ልጅ አባወራ አድርጋ አታሳድግም። ከዚህ በፊት ቪዲዮ ሰርቼበታለሁ። ይህንን ሂድና በጭራሽ አታሳድግም። ንክር ምስኪን አድርጋ ልታሳድገው ትችላለች። እንደዛም ነው ደግሞ የምናየው። ሺህ ጊዜ ማስትሬትን ቢማር ዶክተሬትን ቢሰራ ሊቅና ሊቃውንት ቢባል ሀብታምን ቢሆን ንክር ምስኪን ነው አድርጋ የምታሳድገው። የሰው አፕሩቫል ፈላጊ፣ የሰውን ይሁንታ ፈላጊ፣ ከሰው ተቀባይነትን ፍለጋ ሚዳክር አድርጋ ነው የምታሳድገው። ስለዚህ ያን ተፈጥሮውን ማወቅ ፈለገ። ነገር ግን እንዴት ከማን ልታውቀው እንደምችል ማን እንደሚያብራራልህ ግራ ሲገባ ካወቀውም ደግሞ በተወሰነው መልኩ አውቄዋለሁ። የወሲብ ፍላጎቴ አባቴ የሰጠኝ ነገር ነው፣ ጽድቅም እንድሰራበት የሰጠኝ ነው። ነገር ግን እንዴት አድርጌ ማኔጅ ላድርገው? እንዴት አድርጌ ልሰልጥንበት? እንዴት አድርጌ ጽድቅ ልስራበት? ጡንቻዬ አይኖ እግዚአብሔር አባቴ የሰጠኝ ነው። እንዴት አድርጌ ልሰልጥንበት? እንዴት አድርጌ ላሳድገው? እንዴት አድርጌ ጽድቅ ልስራበት? እንዲሁም ደግሞ እድገት የሚባለው ነገር ራሱ እንዴት ተደርጎ ነው የሚታደገው? ሳያቸው ሰዎች እየወደቁ ነው። እኔም መውደቅ አለብኝ ለማደግ፣ እኔም መሞት አለብኝ ለመነሳት። እነዚህ ነገሮች ጥያቄ ሲፈጥሩብህ ማድረግ ያለብህ ዙሪያህን ያሉትን ወንዶች ማየት ነው፣ ማጥራት ነው። ዙሪያ ያሉ ወንዶች ምን አይነት ወንዶች ናቸው? በእርግጥ ወንድ ልጅ ወንድ ይስለዋል፣ ወንድ ልጅ ወንድ ይቀርጸዋል። ነገር ግን ምን አይነት ወንዶች ናቸው ዙሪያ ያሉት? ሁነኛ ወንዶቹን ፈልግ። ራሳቸው ላይ የጨከኑ፣ ራሳቸው ላይ ከመጨከናቸው የተነሳ ሌላ ሰው ላይ ለመጨከንም የማይራሩ ነገር ግን የሚራሩ፣ ሌላ ሰው ላይ ለመጨከን የማይራሩ ማለት እንዲያድግ ግድ የሚሉት፣ እንዲያድግ ግድ ሲሉት ቢያዝን ቢያላዝን ግን የማይራሩለት፣ ማደግ ስላለብህ መሆን ስላለብህ ማለፍ ስላለብህ በዚህ ውስጥ ማለፍ አለብህ የሚሉለት፣ ነገር ግን ሌሎች ላይ የሚጨክኑት
መጀመሪያ አስቀድመው ራሳቸው ላይ መጨከንን በተለማመዱ እሱንም በሚያሳዩ ሰዎች ሲሆን በእነዚህ ሰዎች ትሳላለህ። እነዚህ ሰዎች ፈልግ። እነዚህ ሰዎች የማታገኛቸው ከሆነ በተቻለ መጠን እነዚህ ሰዎች በአካል ባታገኛቸው እንኳን ኦንላይን የምታገኝበትን መንገድ ወይም በስልክ በሩቅም ቢሆን የምታገኝበትን መንገድ ምረጥ እንጂ በምንም አይነት መልኩ እነዛ ሴሰኛ ወይም ደግሞ ንክር ምስኪኖች ጋር አትሂድ። ሺህ ጊዜ መንፈሳዊ ሊሆኑ ይችላሉ። ሺህ ጊዜ አዋቂ ሊሆኑ ይችላሉ። ወንድም አለም ሺህ ጊዜ ሀብታም ሊሆኑ ይችላሉ። ምሳህን እራትህን ሊችሉሉ ይችላሉ ይሆናል። ነገር ግን ከእድገትህ ይልቅ ውድቀትህን የሚያፋጥኑ ናቸው። እነሱ ካሉበት ድጥ ወደ ማጡ አብረሃቸው እንድትገባ የሚያበረታቱ ናቸው። እየጋበዙ እያበሉ እያጠጡ እያሳሳቁ እያጫወቱ አለንልህ አይዞ እያሉ ማደግ አይፈልጉም፣ መለወጥ አይፈልጉም። ለምን? እንዳንተ አይነት ጥያቄ የላቸውም ውስጣቸው። ተፈጥሮዬ ምንድን ነው? ለምንድን ነው የተፈጥሮ የተሰጠኝ? በእርግጥ እግዚአብሔር እኔ ውስጥ ያስቀመጠው ጡንቻ፣ እኔ ውስጥ ያስቀመጠው የወሲብ ፍላጎት፣ እኔ ውስጥ ያስቀመጠው ኃይል፣ ኢነርጂ፣ ድራይቭ ሰዎች እንደሚሉት እነዚህ ዘሶኮልድ ስማቸውን አልጠራም እንደሚሉት የኃጢአት እንቅፋት ምናምን የሚሆን እሳት ነው፣ ትኩሳት ነው፣ ገለመኔ ነው። ጽድቅ ልሰራበት አልተሰጠኝም። ከየት አመጣሁት? እኔ ሳገኘው ራሴን እንደዚህ ነው ያገኘሁት። ከገበያ ሂጄ ራሴ ፈልጌ ያልገዛሁት፣ ቆፍሬ ከጓሮ አለመጣሁት፣ አልለበስኩት። ስለዚህ ለምንድን ነው የተሰጠኝ? እንዴትስ አድርጌ ጽድቅ ልስራበት? እንዴትስ አድርጌ ላሳድገው? እንዴትስ አድርጌ አባቴን ላስደሰትበት፣ ላኩራበት? ፈቃዱ እንዴት ልፈጽምበት? እኔን ላመጣበት ዓላማ እንዴት ያንን ግዳጅ እንዴት ልፈጽምበት? እንደዚህ አይነት ጥያቄ መጠየቅ አይፈልጉም። ታካብዳለህ፣ በእናትህ ዝም ብለህ ሲፈታ በል አያስቅህም? የሰውየው ይሄ እንከፍ በስንቱ አያስቅህም? እስኪ ተዝናና፣ ፈታ በል ወይም ጠጣ። ምን አለ ብትጠጣ? ዝም ብለህ ጠጣ። ወይም ደግሞ እንካ ይህንን ደግሞ ይኸው። ስለዚህ እነዚህ ሰዎች ተለያቸው። የወንድምነት ምክር ነው መመክርህ። መለየት አለመለየት ያንተ ጉዳይ ነው፣ ያንተ ደንታ ነው፣ ያንተ ጉዳይ ነው፣ አይመለከተኝም። ግን በእርግጠኝነት የምነግርህ ነገር እነዚህ ሰዎች ዙሪያ እስካሉ ድረስ አታድግም። በተለይ እናንተ ሀያዎች ውስጥ ያላችሁ ወንድሞቼ፣ እነዛ ትልልቆቹ 34፣ 35፣ 40 የገቡት ሰዎች ተስፋ ቆርጠዋል። እኔም ብዙ ተስፋ አላረጋችሁም። አብዛኞቹ ምንም ነገር ሉዝ ማድረግ አይፈልጉም። በእነሱ ተስፋ አላረግም። እናንተ ለጋ ነው ብዙ ተስፋ ያለኝ። ሀያዎች ውስጥ ያላችሁት ገና ናችሁ። እነዚህ ትላንትና ያገኛችኋቸው ጓደኞቻችሁ እድሜ ልክ እናንተ ጋር አይቀጥሉ። እኔ 43 ዓመቴ ነው። 17፣ 18፣ 19፣ 20፣ 21 ሆኑኝ የነበሩኝ ወዳጆች ነበሩኝ፣ ጓደኞች ነበሩኝ። የት እንዳሉ አላውቅም። ግን ያው በዛ ሰሞን ላይ ገና ስለነበራችሁ ብዙ ነገር ለማወቅ ስለምትፈልጉ ከጓደኛ መለየት ስለማትፈልጉ ውስጣችሁ ቫሊዴሽን ካይንድ ኦፍ ነገር ይፈልጋልና ተቀባይነትንም ይፈልጋልና አክሴፕታንስን ይፈልጋልና እነሱን ማጣት አትፈልጉ። ግን እመኑ የትም ድረስ አትደርሱም አብራችሁ። ስለዚህ ዛሬ እነሱን ለማጣት ጨክኑ። ዛሬ እነሱን ለማጣት ካልጨከናችሁ ነገ 35 እና 38፣ 40 ስትደርሱ አሁን እንደማያቸው አሁን ስነግራቸው እንደማይሰሙት አንዳንድ ልጆች እነዛ ልጆች ማጣት ከነዛ ልጆች መለየት ይከብዳቸዋል። ምክንያቱም ከነዚህ ሰዎች ጋር you have been there with them for more than 20 years ከ20 ዓመት በላይ አብራችሁ ስለነበራችሁ ያን ጊዜ ይከብዳቸዋል። ዛሬ 5 ዓመት ወይ 3 ዓመት ወይ 1 ዓመት አብራችሁ ስላሳለፋችሁ ብቻ መለየት ይከብደኛል ብላችሁ የምትሉ ከሆነ ነገ 35፣ 40 ስትገቡ ከነዚህ ሰዎች ጋር መለያየት በጭራሽ አትችሉ። በጭራሽ ልል ብትሉ ራሱ እነሱ ራሳቸው አይለቋቸውም። ካይንድ ኦፍ እስከዛሬ ድረስ ነው የሚሉት። ስለዚህ ያን ጊዜ አባወራ ለመሆን በጣም ይከብዳቸዋል። አትችሉም። አይቻልም ነው የምትሉኝ? አዎ እኔም ሳያችሁ እንደማትችሉ ነው የማውቀው። ዙሪያ ያሉትን ሰዎች አይቻልም ሲሉኝ፣ አዎ እናንተ አትችሉም። ምክንያቱም you are so attached with this relation። ምንም እድገታችሁ ላይ ምንም ነገር ምንም አይነት ቫልዩ እሴት አድ ያላደረገ ከክልኝ በሆነ ሪሌሽንሽን ውስጥ ወዳጅነት ውስጥ 20 ዓመት ቆይታችኋል። ከዛ መውጣት አትፈልጉም። you are so attached። ያንን አታችመንት ማጣት አትፈልጉም። ስለዚህ I can see it is so difficult ለእናንተ በጣም እንደሚከብዳችሁ አውቃለሁ። አላስቸገራችሁም። በቃ እንዳላችሁ ነው። ሌሎቹ ታናናሾችን ይሰራቸዋሉ። በምንም አይነት መልኩ ራሱ ላይ የማይጨክን ጓደኛ እኔ አጠገቤ ጓደኛ ያላደርገውም። ትንሽ ሊቀርብ ይችላል፣ ይሞክራል፣ አብሮ ሊሆን ይፈልጋል። ግን የኔ ኢነርጂ ራሱ ሪፔል ያደርገዋል፣ ያባርረዋል። አልታግስም። አንተም እንደዛ ነው መሆን ያለብህ። ማደግ አትችልም እንደዚህ አይነት ሰዎች ዙሪያ ይዘክ። ብረትን ብረት እንደሚስለው ሰውን ባልንጀራውን ይስላል፣ ወንድም ባልንጀራውን ይስራል ሲባል እንግዲህ በጥሩ አውዱ መተርጎም አለበት። በመጥፎም ሊስልህ ይችላል። ሱሰኛ ሊያደርግ ይችላል፣ ሴሰኛ ሊያደርግ ይችላል፣ ገንዘብ ወዳጅ ሊያደርግ ይችላል፣ ሆዳደር ሊያደርግ ይችላል፣ አስመሳይ ነጋዴ ሊያደርግ ይችላል፣ ብዙ አድርጎ ሊሰራ ይችላል። ግን አንተ አባትህ በሰጠ ጸጋ ላይ እነዛን ጸጋዎች ምን ምንድናቸው ብለህ አውቀህ ለይተህ በረድፍ በደርዝ አስቀምጣቸው
እነዛን ያወካቸውን ሰልጥነህባቸው ከዛ ደግሞ እንደገና አሳድጋቸው ስላቸው ላይክ ሻርፕን አርጋቸው ከዛ ምን ግዳጅ ልወጣ? ለምንድን ነው የመጣሁት? ምን ጽድቅ ልስራበት? ስለ የትኛው ፍትህ ልሟገትበት እንድትል የሚያደርጉን ወዳጆች መምረጥ አለብን። አብዛኛውን ጊዜያችን የሚባክነው ከማይሆኑ ሰዎች ጋር በማሳለፋችን፣ ከማይሆኑ ሰዎች ጋር በመቅጠማችን፣ ከማደግና ከመለወጥ ጽድቅ ከመስራት ይልቅ ባለንበት መርገጥና ከድጥ ወደ ማጥ በመንሸራተት ይሆናል ማለት ነው። ስለዚህ አስተውል። ዙሪያ ያሉትን ሰዎች መርምር። እኔ ስላልኩ ከበደን፣ እኔ ስላልኩ አለሙን፣ አልማዝን ምናምን እንድትተዋቸው አይደለም። አንተ ራስህ ግምግም። አልተዋቸውም ካልክ መብት ነው፣ የራስህ ጉዳይ። ግን እድገትህን፣ ስልጣኔህን፣ ስለ እውነት፣ ስለ ጽድቅ፣ ስለ ፍትህ መቆምን የምትናፍቅ ከሆነ አስመሳይ ነጋዴ ሆነ እኮ መኖር ትችላለህ። ዛሬ ተራው ሰው እኮ አይደለም። ሊቅና ሊቃውንቱ አስመሳይ ነጋዴ ሆነው እየኖሩ አይደል እንዴ? መሆን ትችላለህ። ግን ውስጥህ ትንሽ እሳት ካለች፣ ፋየር ካለች፣ ያቺ ከአባቴ የተቀበልካት ፋየር ካልጠፋች፣ እሷ ካልተዳፈነች፣ ብለህ እያቀጣጠልካት እሷ ማንደድ ከፈለግ፣ ውስጥህ ያ ንዴት እንዲመጣ ከፈለግ፣ ጽድቅ የሚያሰራ ንዴት እንዲመጣ ከፈለግ፣ ዙሪያ የሚሰበሰባቸውን ሰዎች ለይ። እነዛ ከድጥ ወደ ማጥ የሚወስዱ ወዳጆችህ ምን ቢጋብዙህ፣ ምን ቢያበሉህ፣ ምን ቢያጠጡህ፣ ምን አቦ አቦ ቢሉህ ቢቀርቡህ ይሻላል። ብረት ብረትን እንዲስል ሰውን ባልንጀራውን ይስላል። አሁን እኔ እያደረኩኝ ያለሁት ያንን ነው። እንዳንተ አይነት ወንድሞችን ታናናሾችን መሳል ላይ ነኝ። ገና እየሳልን ነው፣ እየመረጥናቸው፣ እያወጣናቸው። ብዙ ሰዎች አያስፈልጉንም፣ ጥቂት ሰዎች በራሳቸው የቆረጡ ያ ቅድም እንዳልኩ ከአባታቸው የተቀበሉት ጽድቅ የሚሰሩበት እሳት ትንሽ ያለላቸው እነሱን እፍ ብለን አራግበን ከዛ እንስላቸዋለን። ጽድቅ እንሰራባቸዋለን። ጽድቅ እንዲሰሩ እናረጋቸዋለን። ጽድቅ መስራትን ከኛም የተሻለ እንዲያደርጉት እናለማምዳቸዋለን። ምክንያቱም ከፊታችን የቀደሙት ብዙዎች በአፍጢማቸው የተደፉ ሆዳደሮች፣ አስመሳይ ነጋዴዎች ሆነው ትውልድን ለጠላት የሚደልሉ ናቸውና። ወንድም አለም በርታልኝ።